በሁለተኛው ቀን የመሰልናት እመቤታችን ቅድስት ድንግል ማርያምንም ለዚህ ግን እንደሱ አይነት ነገር የለም። ዲያብሎስ በፍጹም በሰማይ ዝር አይልም። ዲያብሎስ የማይደርስበት ልዩ ስፍራ አሁን ነው የተዘጋጀው ለሰው ልጆች። ለምንድነው በሁለተኛው ቀን ውዳሴ ማርያም የተጀመረበት ምክንያት ምንድነው? ይህች ሁለተኛው ቀን በስነ ፍጥረት ታሪክ ደግሞ እግዚአብሔር ዓለምን ያዘጋጀባት ቀን ናት። በጣም የሚገርም ነው። እሷም ድንግል ሆና ሳለ እናት ናት። እናት ሆና ሳለ ደግሞ ድንግል ናት። አትመረመርም። በጦር ሜዳ ውስጥ ያለ አርበኛ ሊቆስል ይችላል። በተጋድሎ ላይ ያለ በመሆኑ ምክንያት በምድር ላይ ወድቆ ከጠላት በሚወረወር ጦር ተመቶ ሊቆስል ይችላል። ደሙን ሊያፈስ አጥንቱን ሊከሰክስ ይችላል። ከተማረከ ነው ሽንፈት የሚሆነው። ቅዱሳንም እንደዛ ናቸው። ለዲያብሎስ አይማረኩም እንጂ በዲያብሎስ ወጥመድ ተጠምደው በዲያብሎስ ጦር ተወግተው የቆሰሉ ሊኖሩ ይችላል። በዝሙት ያቆሰላቸው ሰዎች አሉ። በሐሜት ያቆሰላቸው ሰዎች አሉ። ከቅዱሳን መካከል በስርቆትም ሆነ በሌላ ነገር የጣላቸው በጣም ብዙ ሰዎች አሉ። ደመ ድንግልናን የከፈለ የመንፈስ ቅዱስ ምሳሌ ነው ብለውናል። መንፈስ ቅዱስ ወደ አንቺ ይመጣል የሚለው የቅዱስ ገብርኤል ስብከት አስቀድሞ በኦሪት የተመዘገበ እንደው ታውቃላችሁ። እመቤታችን ቅድስት ድንግል ማርያምን በሁለተኛው ቀን ስንመስላት በዕለተ ሰኑይ ስንመስላትም ከዚህ የተነሳ ነው ክርስቲያን። እግዚአብሔር እስከዚያ ድረስ ያላዘጋጀውን ዓለም በሁለተኛው ቀን ማዘጋጀቱ እንዴት ይገርማል በእውነት። ሁሉን ያዘጋጀው እግዚአብሔር በሁለተኛው ቀን ነው። ለጻድቃን በሰማይ ርስት ያዘጋጀላቸው በሁለተኛው ቀን ነው። ውድ ክርስቲያኖች እመቤታችን ቅድስት ድንግል ማርያም በሁለተኛው ቀን ትመስላለች። ገሰጻ ለባህር በአቅማ ከመትቁም ወይ ትታደው ሞሰና። በአብ በወልድ በመንፈስ ቅዱስ ስም እያመንኩና እየተማጸንኩ በእግዚአብሔር ስም ሰላምታ አቀርባለሁ። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ በመላው ዓለም የምትገኙ ኦርቶዶክሳውያን ምዕመናን የእግዚአብሔር ቤተሰቦች እንደምንሰነበታችሁ። በዚህ በሱባኤ ወቅት በመንፈሳዊ ተጋድሎ እየበረታችሁ እየጠነከራችሁ እንደሆነ ተስፋ አድርጋለሁ። ቃለ እግዚአብሔር እየሰማችሁ በሌላ ጊዜ ደግሞ ጸሎታችሁን እያደረሳችሁ ማምላክ ወላዲተ አምላክ ቅድስት ድንግልን እየተማጸናችሁ የልባችሁ መሻት ሁሉ እንዲፈጸምላችሁ ከወዲሁ አጥብቄ እመኛለሁ። ዛሬ የእመቤታችን የቅድስት ድንግል ማርያምን በሰባቱ ቀናት የምትመሰልባቸውን ምክንያቶች ከምናስረዳባቸው መርሃ ግብሮች መካከል አንዱን ነው ዛሬ ይዤ የቀረብኩት። ዛሬ በዕለተ ሰኑይ ያለውን የስነ ፍጥረት ታሪክ ከነገረ ማርያም ጋር ያለውን ቁርኝት ነው እንግዲህ የሊቃውንትን ምስክርነት መሰረት በማድረግ ይዤላችሁ የቀረብኩት። የአባቶቻችን አምላክ ልዑል እግዚአብሔር በእኔም በእናንተም መካከል ሆኖ ቃሉን እንዲነግረን እንዲያስተምረን ምስጢሩንም እንዲገልጽልን ቅዱስ ፈቃዱ ይሆንልን። እግዚአብሔር የፈጠረውን ፀሐይ የምንሞቀው እግዚአብሔር በሕይወት ሲያኖረን ነው አይደል? እንደዚሁም ሁሉ እናቱ ቅድስት ድንግል እመቤታችንንም ልናመሰግን የምንችለው እግዚአብሔር ሲፈቅድልን ነው። እግዚአብሔር እናቱን አደራ የሰጣት ለሚወደው ደቀ መዝሙሩ ነው። እንደዚሁም ሊያመሰግኗትም የፈቀደላቸው የሚወዳቸውን ቅዱሳን አባቶቻችንን ነው። በስሟ ድርሳን እንዲደርሱ በስሟ ምስጋና እንዲያዘጋጁ የፈቀደላቸው መንፈስ ቅዱስ ያደረባቸውን ሰዎች ነው። ለዚህም ነው እመቤታችን ቅድስት ድንግል ማርያም ቅዱስ ኤፍሬምን መታ ምንድን ነው ያለችው? በከመ አለብወከ መንፈስ ቅዱስ ተናገር ነው ያለችው። መንፈስ ቅዱስ ባናገረህ መጠን ተናገር ነው ያለችው። ቅዱስ ኤፍሬምም አንቺን ማመስገን ሰማያውያን መላእክት ምድራውያን ጻድቃን የማይቻላቸው ሆኖ ሳለ ለእኔ እንደምን ይቻለኛል ካለ በኋላ ሀሳቡን የለወጠው መንፈስ ቅዱስማ ዕፀው አይባንን እንጨቶችንም ድንጋዮችንም ያናግር የለምን ላናግር ካለ ስለዚህ እኔን አያናግረኝም ብል ክህደት ይሆንብኛል ብሎ ነው ወደዚያ የገባው። ስለዚህ መንፈስ ቅዱስ ያላደረበት ሰው ድንግል ማርያምን ማመስገን በፍጹም አይችልም። ስለዚህም ይህንን ያነሳሁት ለምንድን ነው? መንፈስ ቅዱስ አንደበታችንን ከፍቶ ምስጋናዋን እንድንናገር መልካም ፈቃዱ ይሆንልን። ዛሬ የማነሳው ትምህርት ከኦሪት ዘፍጥረት ምዕራፍ 1 ከቁጥር 6 ጀምሮ እስከ 8 ድረስ ያለውን የሚሸፍን ነው የሚሆነው። ወይቤ እግዚአብሔር ለይኩን ጠፈር ማእከለ ማይ ከመ ይፍልጥ ማእከለ ማይ ወማይ ነው። እግዚአብሔርም በውሆች መካከል ጠፈር ይሁን፣ በውሃና በውሃ መካከልም ይክፈል አለ። እግዚአብሔርም ጠፈርን አደረገ፣ ከጠፈር በታችና ከጠፈር በላይ ያሉትንም ውሆች ለየ፣ እንዲሁም ሆነ። እግዚአብሔርም ጠፈርን ሰማይ ብሎ ጠራው፣ ማታም ሆነ ጠዋትም ሆነ ሁለተኛ ቀን ብሎ ነው የሚናገረው። ስለዚህ በሌላ አነጋገር ሁለተኛው ቀን ላይ ነው የምንገኘው ዛሬ። ዕለተ ሰኑይ ብለን የምንጠራው የእመቤታችን የቅድስት ድንግል ማርያም ውዳሴ የተጀመረበት ቅዱስ ኤፍሬም ማመስገን የጀመረው በዚህ ቀን ነው። ለምንድነው በሁለተኛው ቀን ውዳሴ ማርያም የተጀመረበት ምክንያት ምንድነው? እመቤታችን ቅድስት ድንግል ማርያም
ሁለተኛዋን አዳም ይዛ በመገኘቷ ነው ምስጋና የተደረሰላት የቀረበላት። የሁለተኛው አዳም ወይም የሁለተኛው ዓለም መነሻ ናት ድንግል ማርያም። ስለዚህም ነው በመጀመሪያው ቀን አይደለም የእመቤታችን ምስጋና የሚጀምረው፣ በሁለተኛው ቀን ነው ምስጋናዋ የሚጀምረው። በመጀመሪያ ለእግዚአብሔር ነው ምስጋና የምናቀርበው አይደል? ቀጥለን ነው ለእመቤታችን ለቅድስት ድንግል ማርያም ምስጋና የምናቀርበው። ስለዚህም በመጀመሪያው ቀን ሳይሆን በሁለተኛው ቀን የሆነበት ምክንያት እመቤታችን ለሁለተኛው ዓለም ወይም ለሁለተኛው ተፈጥሮ ለዳግም ልደት ምክንያት የሆነችን እሷ ስለሆነች ነው በሁለተኛው ቀን ጀምረን ምስጋናዋን የምናቀርብላት። በዕለተ ሰኑይ በነግህ ሰዓት መጥታ ነው ድንግል ማርያም ቅዱስ ኤፍሬም እንዲያመሰግናት የጠየቀችው እና ያመሰግናትም በዚህ በሁለተኛው ቀን ነው ማለት ነው። ይቺ ሁለተኛው ቀን በስነ ፍጥረት ታሪክ ደግሞ እግዚአብሔር ዓለምን ያዘጋጅባት ቀን ናት። በጣም የሚገርም ነው። ምክንያቱም በመጀመሪያው ቀን ምድር እንዳልተዘጋጀች መጽሐፍ ቅዱስ ነግሮን ነበር። ወምድርኒ ኢኮነት ድሉት የሚለው የተዘጋጀች አልነበረችም። ፎርማል መልክ አልነበራትም። ምክንያቱም ከምድር እስከ ጠፈር ድረስ እስከ ሰማይ ድረስ ውሃ ሞልቶ ይዞት ስለነበረ ነው የሚለው። ባይሆን ደስ የሚለው ነገር ምን አለ መስላችሁ? ሁለት ነገሮች ልንገራቸው። አንደኛው በውሃው ላይ በጥልቁ ላይ ጨለማ ነበረበት። ሁለተኛው ደግሞ መንፈስ ቅዱስ በላዩ ላይ ክንፉን ዘርግቶባት ነበር ነው የሚለው። መንፈስ ቅዱስ ክንፉን ከዘረጋበት እንዴት ጨለማ ሊኖር ቻለ ካላችሁ፣ ይሄ ጨለማ የእርግማን ምልክት እንዳይመስላችሁ። ይሄ ጨለማ የኃጢአት ምልክት አይደለም። ይሄ ጨለማ ያለመመርመርና ያለመገለጥ ምልክት ነው። እግዚአብሔርም ባህሪው በጨለማ የሚመሰልበት ጊዜ እንዳለ እንዳትረሱ። በደብረ ሲና የተገለጠ ጊዜ በጨለማ ተሰውሮ አይደል እግዚአብሔር የተገለጠው? የተራራውን ራስ በጨለማ ሸፈነው እኮ ነው የሚለው። ተራራው በጉም በጭጋግ በጨለማ ነበር የተሸፈነው እግዚአብሔር የተገለጠበት ተራራ። አስተውሉ ክርስቲያኖች። እሳት ባለበት ብርሃን እንጂ ጨለማ ሊኖር ይችላል። ፀሐይ ባለችበት ብርሃን እንጂ ጨለማ ሊኖር ይችላል። ግን እግዚአብሔር ባለበት ስፍራ ጨለማ አለ ከተባለ ጨለማ ምንን ይወክላል ከተባለ እግዚአብሔር ባህሪው የማይመረመር መሆኑን ነው የሚያሳየው። በጨለማ ውስጥ ሊቢሉ ማየት እንደማይቻል ሁሉ የእግዚአብሔርን ጥልቅ ነገርም ልመርምር ቢል ማንም ሊመረምረው አይችልም። እና እንዲያውም አባቶቻችን ጨለማ ያለመመርመሩ ምሳሌ ይሉታል። እግዚአብሔር ሰው ሲሆንም አልተመረመረም፣ ባህሪው አይመረመርም። ምክንያቱም ሰው ነው፣ ግዙፍ ሆኗል አይደል እንዴ? ግን በሕቱም ማህፀን ነው የወጣው የተወለደው። ማህተመ ድንግልናዋን እንደምን አልፈታውም ሰው ሆኖ ሳለ እንዳንል በሕቱም ድንግልና የተወለደ ይሄ አይመረመርም። እሷም ድንግል ሆና ሳለ እናት ናት። እናት ሆና ሳለ ደግሞ ድንግልና አትመረመርም። ይሄንን ነው የሚያሳየው እንጂ እመቤታችን ቅድስት ድንግል ማርያም ከመጀመሪያው ጀምሮ መንፈስ ቅዱስ ያልተለያት መሆኗን ነው የሚያሳየው። ምክንያቱም የመጀመሪያው ቀን ጀምሮ በውሃው ላይ የእግዚአብሔር መንፈስ ሰፎበት ነበር ነው የሚለው። ልብ በሉ ክርስቲያኖች። ያ ውሃ ባለፈውም ሳምንት ለማንሳት ሞክሬያለሁ። ያ ውሃ መንፈስ ቅዱስ በማህፀነ ማርያም ያዘጋጀው ደመ ድንግልና ምሳሌ ነው ብለውናል አባቶቻችን። መንፈስ ቅዱስ አይደል በማህፀነ ማርያም ያለ ዘራ ቢሲ እንድትወልድ ያደረጋት፣ ጽንስ እንዲፈጠር ያደረገ ወይም ኢየሱስ ክርስቶስ በማህፀነ ማርያም እንዲጸነስ ያደረገው ረቂቁ አምላክ ግዙፍ እንዲሆን፣ ሰፊው አምላክ ጠባብ እንዲሆን፣ በአጭር ቁመት በጠባብ ደረት እንዲወሰን ያደረገው ጠባቡ የድንግል ማህፀን ከሰማይ ከምድርም ሰፍቶ ሰማይና ምድር የማይወስኑትን ጌታ እንዲወስን ያደረገው እኮ መንፈስ ቅዱስ። ይሄ የመንፈስ ቅዱስ ችሎታ ነው። እግዚአብሔር የሲናን ተራራ በነካው ጊዜ ተራራው ይጤስ ነበረ። ድንግል ማርያም ግን ከስጋዋ ስጋ ከነፍሷ ነፍስ ነስቶ በማህፀኗ በተቀረጸ ጊዜ ወልደ እግዚአብሔር ማህፀኗን አላቃጠለውም። ለዚህም ነው አንቲ ውእቱ ዕፅ የሚሏት አባቶቻችን። ሙሴ ያያትን ዕፅ አንቺ ትመስያለሽ ያሏት እኮ ለዚህ ነው። ምክንያቱም ሙሴ ያያት ዕፅ ብቻ ናት። እሳት ላይዋ ላይ ሰፍሮባት ሳትቃጠል ያየናት ሙሴ ያያት እንጨት ብቻ ናት። በደብረ ሲና የታየችው እንጨት ብቻ ናት። ሌላ እንጨት እሳት ሰፍሮበት ወይም ከእሳት ጋር ተዋህዶ ከእሳት ጋር አንድ ላይ ተቀምጦ ያልነደደ እንጨት አይተን አናውቅም። ያቺ የደብረ ሲናዋ እንጨት ግን እንደዚያ ነበረች። ኦሪት ዘጸአት ምዕራፍ 3 ላይ ያለችው እንጨት ተመልከቷት። ያቺ እንጨት በጣም ልዩ ናት። ድንግል ማርያምን በጣም ልዩ ናት። ምክንያቱም መለኮትን በማህፀኗ ተሸክማ እሳት ሆኖ ሳለ ያላቃጠላት፣ ሰፊ ሆኖ ሳለ ያልበለጣት፣ በልኳ የሆነላት፣ ከባድ ሆኖ ሳለ እንድትሸከመው የረዳት ያደረጋት የሚሸከማትን የተሸከመች እናት ድንግል ማርያም ብቻ ናት። የፈጠራትን የወለደች ድንግል ማርያም ብቻ ናት። ያስገኛትን ያስገኘች የሚበልጣትን የወለደች የሚቀድማትን የወለደችው ድንግል ማርያም ናት።
ሁላችንም እናትና አባቶቻችን ይቀድሙናል፣ ይበልጡናል። ድንግል ማርያም ግን የሚቀድማትን ነው የወለደችው፣ የሚበልጣትን የሚከብራትን ነው የወለደችው። ሁሉም በእናቱ በአባቱ በእድሜ ይበልጣል። ድንግል ማርያም ግን ዘመን የማይቆጠርለትን መለኮት ነው የወለደችው በስጋ። ስለዚህ ድንግል ማርያም ከሌላው ሁሉ ልዩ እንደሆነች በዚህ መረዳት እንችላለን ማለት ነው። ያንን የሚያስረዳ ነው እንግዲህ በመጀመሪያው ቀን ላይ መንፈስ ቅዱስ ክንፉን ዘርግቶ በውሃው ላይ ነበር የተባለ። ያ እመቤታችን ቅድስት ድንግል ማርያም ቅድመ ዓለም ከአዳም አብራክ ጀምሮ ከሔዋን ማህፀን ጀምሮ መንፈስ ቅዱስ በጥበቃ ውስጥ አርጓት አቀባ መንፈስ ቅዱስም ከርሰማ ብሎ ሊቁ እንደተናገረው በሃይማኖት አበው መንፈስ ቅዱስ ከእናቷ ከሔዋን ማህፀን ጀምሮ ይጠብቃት የነበረች እንደሆነች በስነ ፍጥረት ታሪክ መረዳት እንችላለን። ያ ውሃ በመንፈስ ቅዱስ የተጠበቀው ለምን ይመስላችኋል ታዲያ? የመንፈስ ቅዱስ በውሃው ላይ መዘርጋት ክንፉን መዘርጋት እኮ ለዚህ ነው። መንፈስ ቅዱስ የዘረጋበት ቢሆንም ክንፉን ምድር ግን ገና አልተዘጋጀችም ነበር ይላል። ይሄም የድንግል ማርያምን ገና አለመፈጠሯን ወደ ዓለም አለመምጣቷን ነው የሚያሳይ። ግን ቢሆንም በእግዚአብሔር እቅድ ውስጥ የነበረች ናትና ለሰው መዳን አስፈላጊ ነበረችና አስቀድሞ እግዚአብሔር ያሰባትና ያዘጋጃት መሆኑን ለማመልከት ነው። እንግዲህ ገና ምድርም ሳትዘጋጅ መንፈስ ቅዱስ በላዩ ላይ ክንፉን ዘርግቶባት የነበረች መሆኗን የምናውቀው። እንዲህ ሆና የመጣችው ምድር በሁለተኛው ቀን መዘጋጀቷን ይነግረናል ቅዱስ መጽሐፍ። ስትዘጋጅ እግዚአብሔር በቃሉ ነው ያዘጋጃት። ለይኩን ጠፈር ማእከለ ማይ ወማይንም፣ በውሃና በውሃ መካከል ጠፈር ይሁን ብሎ ነው የተናገረው እግዚአብሔር። ከዛ በኋላ ከጠፈር በላይ ያለ ውሃና ከጠፈር በታች ያለ ውሃ ማለት ተጀመረ። በመካከሉ እግዚአብሔር ወሰማዮ ለውቱ ጠፈር ሰማይ ብሎ የተናገረለት ሰማይ ብሎ ጠራው ይላል። ሰማይ ማለት ስዕለ ማይ ማለት ነው። የብሉይ ኪዳን መምህራን ሰማይ ማለት ስዕለ ማይ ማለት ነው፣ ወይም የውሃ ስዕል ማለት ነው ብለው ተርጉመውታል። የውሃ መልክ ያለው በመሆኑና ከውሃ የተሰራ በመሆኑ ይህንን ጠፈር የምንመለከተውን ጠፈር ውሃ ወይም ስዕለ ማይ ብለው ተረጎሙት ማለት ነው። እንግዲህ ይሄንን ሰራው እግዚአብሔር በሁለተኛው ቀን። እስከዚያ ቀን ድረስ ግን ምንም አልነበረም ነው። ከዛ በኋላ ምን ተዘጋጀ ካላችሁን፣ አንደኛው ጠፈር ነው፣ ሁለተኛው ባህር ተዘጋጀች ራሷ፣ ሶስተኛው ምድር ራሷ ተገለጠች። በሁለተኛው ቀን እነዚህን ሶስት ታላላቅ ነገሮች አደረገ። ውሃን ከሶስት ነው የከፈለው ብለውናል አባቶቻችን። ከሶስት ከፈለው ማለት ከጠፈር በላይ አንድ ውሃ አለ፣ ከጠፈር በታች ሁለተኛው ውሃ አለ እና ራሱ ጠፈር ሆኖ በሶስት ነው የከፈለው ማለት ነው እግዚአብሔር። ከጠፈር በታች ያለውን ባህር ብሎ ጠርቶታል። እሱንም የጎደጎደ መሬት ላይ አስቀምጦ ውቅያኖስ ወይም ደግሞ ባህር ብሎ እንደጠራው ነግረውናል። ባህር የጥምቀት ምሳሌ ነው እንደሚታወቀው። ይህም እመቤታችን ቅድስት ድንግል ማርያም በሁለተኛው ቀን የተመሰለችበት አንዱ ምክንያት እንደሆነ ግልጽ ነው። ምክንያቱም ጥምቀት ራሷ የተሰጠችን በባህር የተመሰለችው ጥምቀት ለኛ የተሰጠችን ጌታ ከእመቤታችን ከነሳው ስጋ የተነሳ ስለሆነ ነው። ጥምቀት እኮ ከክርስቶስ ጎን የፈለቀች የፈሰሰች ናት። ያ ከክርስቶስ ጎን የፈለቀው ጥምቀት ጌታ ከእመቤታችን ከቅድስት ድንግል ማርያም ከነሳው ስጋ የተገኘ መሆኑንም እናውቃለን፣ እናምንም አለን። ይሄ ኩናት ሐራው የሚወጋው ወይም ይሄ ወንበዴው ከጭፍሮች አንዱ የወጋው ክርስቶስ ነው አይደል? ከጎኑ ውሃን ያፈለቀልን የሚወጋ ጎን የኖረው እኮ ከእመቤታችን ከቅድስት ድንግል ማርያም ስጋን ስለነሳ ነው። ገዘፋ ከድንግል ማርያም ግዙፍ ስጋን ነሳ። ስለዚህ የሚገረፍ የሚጨበጥ የሚዳሰስ በጦር ልውጋህ ቢሉት የሚወጋ በችንካር ለቸንከር ቢሉት የሚቸነከር ሆነ ማለት ነው። ኢየሱስ ክርስቶስ ስጋን ከመንሳቱ የተነሳ የአይሁድ ጭፍሮች ወግተውታል። የወጉት ቦታ ላይ ደግሞ ጥምቀት መንጭቶልናል። በሁለተኛው ቀን የመሰልናት እመቤታችን ቅድስት ድንግል ማርያምንም ለዚህ ነው ባህር የተገኘችበት ቀን ስለሆነ ማለት ነው። ባህር የጥምቀት ምሳሌ ናት የምንለው ጌታ ራሱ የተጠመቀውን ባህር ላይ አይደለም? ዮርዳኖስ ባህር ላይ ባህርን ይሬት ወጎየቶ ዮርዳኖስን ይገባህ ደረህ ብሎ ቅዱስ ዳዊት እንደተናገረው እንደዘመረው፣ ምናልባት በሰውኛው አንዳንዴ ባለምኛው አጠራር ወራጅ ወንዝን ባህር አንልም የሚል ሰው ካለ ዳዊት ባህር ብሎ የጠራው ዮርዳኖስን ነው። እንግዲህ እዛች ላይ ሄዶ ኢየሱስ ክርስቶስ ተጠምቋል። ያቺ ጥምቀት ደግሞ የተገኘችልን በሁለተኛው ቀን ስለሆነ ነው እመቤታችን ቅድስት ድንግል ማርያምን ባህር ብለን የጠራናት። ጠፈርም ልክ እንደዚህ ጠፈርም ኢየሱስ ክርስቶስ ነው ይላል ቅዱስ ኤፍሬም ዘሶርያ። ጠፈር ክርስቶስ ነው ይላል። ምክንያቱም በጠፈር ላይ ፀሐይ፣ ጨረቃ፣ ከዋክብት አሉ ነው የሚለው። እንደ ፀሐይ፣ ጨረቃ፣ ከዋክብት ያሉበት የሚመላለሱበት ይሄ ብርሃናት የተሳሉበት ይህንን ጠፈር ያስገኘችው ሁለተኛዋ ቀን ናት። ፀሐይ፣ ጨረቃ፣ ከዋክብትም ከመምጣታቸው በፊት ነው አስቀድሞ ቦታው የተዘጋጀው። ይሄም
ኢየሱስ ክርስቶስ ከቅዱሳን ሁሉ በፊት መጣና ቅዱሳንን ሁሉ እንዳስገኘ አሁን በፀሐይ በጨረቃ በከዋክብት የተመሰሉት እነዚህ ቅዱሳን ናቸው። በክርስቶስ ደም ታጥበው የክርስቶስ ደም ቤዛ ሆኗቸው የተገኙት ቅዱሳን በጠቅላላ በእግዚአብሔር መንግስት ውስጥ ያሉ ቅዱሳን በጠቅላላ እንደየክብራቸው መጠን በፀሐይ በጨረቃ በከዋክብት ተመስለዋል ማለት ነው። በፀሐይ በጨረቃ ፀሐይ የሚባሉት ኃጢአት የማያሰጋቸው ለምሳሌ እመቤታችን ቅድስት ድንግል ማርያም እናት ፀሐይ ባህሪውን የማይለዋውጥ ብርሃን የማይቀንስበት ነው አይደለ? እመቤታችን ቅድስት ድንግል ማርያም ልክ እንደዛው ናት። ኃጢአት የማያሸንፋት በሐልዮም በነቢብም በገቢርም ዲያብሎስ ነቅ የማያገኝባት ወይ ምክንያት የማያገኝባት ናት እመቤታችን ቅድስት ድንግል ማርያም። ስለዚህም በፀሐይ እንመስላታለን። ሌሎቹ ቅዱሳን በጨረቃ ይመስላሉ እንደየክብራቸው መጠን። ምክንያቱም ጨረቃ ሲጎድል ሲሞላ ነው አይደል? ቅዱሳንም እንደዛው ናቸው። በእግዚአብሔር መንግስት ውስጥ ኃጢአት ያላቆሰለው ሰው ላናገኝ እንችላለን። ነገር ግን ለኃጢአት የተማረከና ለዲያብሎስ የተገዛች ነፍስ በቅዱሳን ማህበር ውስጥ አናገኝም። በጦር ሜዳ ውስጥ ያለ አርበኛ ሊቆስል ይችላል። በተጋድሎ ላይ ያለ በመሆኑ ምክንያት በምድር ላይ ወድቆ ከጠላት በሚወረወር ጦር ተመቶ ሊቆስል ይችላል። ደሙን ሊያፈስ አጥንቱን ሊከሰክስ ይችላል። ከተማረከ ነው ሽንፈት የሚሆነው። ቅዱሳንም እንደዛ ናቸው። ለዲያብሎስ አይማረኩም እንጂ በዲያብሎስ ወጥመድ ተጠምደው በዲያብሎስ ጦር ተወግተው የቆሰሉ ሊኖሩ ይችላል። በዝሙት ያቆሰላቸው ሰዎች አሉ። በሐሜት ያቆሰላቸው ሰዎች አሉ። ከቅዱሳን መካከል በስርቆትም ሆነ በሌላ ነገር የጣላቸው በጣም ብዙ ሰዎች አሉ። ጳውሎስን በአሳዳጅነት፣ ቅዱስ ጴጥሮስን በክህደት፣ ቶማስን በተጠራጣሪነት፣ ሌሎችንም ብንጠራ እነ ማርያም ግብፃዊትም በዝሙት ጥሏቸው ያውቃል ሰይጣን። በእንደዚህ አይነት ነገር ያቆሰላቸው ቅዱሳን በጣም ብዙ ናቸው። የማረካቸው ግን በጣም ጥቂቶች ናቸው። እነዚያም ከቅዱሳን መካከል አይደሉም። ሲጀመር በእግዚአብሔር መንግስት ውስጥ አይደሉም። የእግዚአብሔር መንግስት ውስጥ ያሉ ቅዱሳን የሚታወቁት ይቆስላሉ። እትራቱ ክትራቱ ሰውነታቸው ላይ ሊታይ ይችላል። ያ ማለት ምንድነው? በገድላቸው በሚደረስላቸው ድርሳንና በሚጠሩበት ቦታ ሁሉ የቀደመ ኃጢአታቸው ሊነሳ ይችላል። ቅዱስ ጳውሎስ ስለ ራሱ ሲናገር ስለ አሳዳጅነቱ አስቀድሞ ይናገር ነበረ። እንዲያውም የኃጢአተኞች ዋናቸው የመሆንን ይላል። እንዛነ ቀዳሚሆሙ ነው የሚለው። እኔ እንዛነ ቀዳሚሆሙ ለኃጥአን የኃጥአን ዋና የመሆን በኩራቸው ነኝ ይላል። እንግዲህ ስለ ራሱ ሲናገር እና የቆሰሉትን ቁስላቸውን ሁሉ ጊዜ ሲያስታውሱት ይኖራሉ። ያው በንስሐ የተሰረየላቸው የተረሳላቸው ቢሆንም ቅሉ ለእግዚአብሔር ከምን አይነት መዓት ከምን አይነት ጉድ እንዳወጣቸው መታወቂያ ይሆንላቸው ዘንድ ሲያነሱት እንሰማቸዋለን። ይሄ ሊኖር ይችላል። ግን በእግዚአብሔር ሰራዊት መካከል በእግዚአብሔር ሕዝብ መካከል የወደቀ የተማረከና እንደወደቀ የቀረ ግን በፍጹም የለም። ዲያብሎስ የገደለው በእግዚአብሔር መንግስት ውስጥ ቁጥር የለውም። ከዛ ውጭ የሆኑትን ነው። ያቆስላቸውም እንኳን አምልጠው የመጡትን ነው የምንቆጥራቸው። እነዚህ ሁሉ ቅዱሳን ያሉት የተገኙት በክርስቶስ ነው። ከዋክብትም ልክ እንደዚህ ሐዋርያው ቅዱስ ጳውሎስ እንዲያውም ኮከብን ኮከብ ይሄጊስ ክብሩ ይላል። ስለ ቅዱሳን ክብር ሲናገር አንዱ ኮከብ ከአንዱ ኮከብ ሊበልጥ ይችላል ይላል። ሐዋርያትም ሌሎቹ ቅዱሳንም ልክ እንደዛው ናቸው። በክብር ይበላለጣሉ፣ ግን ደግሞ በአንድ ጠፈር ላይ ይኖራሉ። ያ ማለት በአንድ በክርስቶስ አምነው በአንድ በክርስቶስ በተሰጠው የቤዛነት ስራ የተዋጁና የዳኑ መሆናቸውን ነው የሚያሳየው። ሁሉም የክርስቶስን መስቀል ተሸክመው በክርስቶስ መንግስት ወይም በክርስቶስ ደም የተገነባችውን የተገኘችውን የእግዚአብሔር መንግስት ለመውረስ ተስፋ አድርገው የመጡ ናቸው። ለዚህ ነው እንግዲህ በሁለተኛው ቀን የመሰልናት እመቤታችን ቅድስት ድንግል ማርያምን። ምክንያቱም ሁላችንንም የያዘንን ሁላችንንም የሰበሰበንን ጠፈራችን ኢየሱስ ክርስቶስን የያዘን ጠፈረ ጽድቅ ተብሎ የሚጠራውን ኢየሱስ ክርስቶስን ጠፈረ ሃይማኖት ተብሎ የሚጠራውን ክርስቶስን ይዛለን የተገኘች እሷ ስለሆነች ነው። የምድር ሌላ ምን ተስፋ አላት? ከሰማይ በሚመጣ ብርሃን አይደለም የምትኖረው። ከጠፈር ላይ በሚመጡ ብርሃናት ነው ምድር ብርህት የምትኖረው። እንደሚታወቀው ፀሐይ ባይወጣላት ምድር ብርሃን ይኖራታል። ጨረቃስ ባይኖራት ምድር ድምቀት ይኖራታል። ከዋክብትስ ባያበሩላት ምድር ተስፋ የምታስቆርጥ በጨለማ የተከበበች ባልሆነችም ነበር። እኛም ሁላችንም በምድር የምንኖር ክርስቲያኖች በጠቅላላው ተስፋችን ከክርስቶስ የተገኘ ነው። እማ አምላክ ቅድስት ድንግል ማርያም ካስገኘችው ከክርስቶስ የተገኘ ነው። ቢርበን የምንበላው ቢያርዘን የምንለብሰው እመቤታችን ቅድስት ድንግል ማርያም ያስገኘችልን መድኃኒታችን ኢየሱስ ክርስቶስ ነው። ብንታመም መድኃኒት አድርገን የምንጠቀመው መድኃኒታችን ኢየሱስ ክርስቶስ ነው። ስጋውን በልተን ደሙን ጠጥተን አይደል እንዴ የተፈወስነው? ከጎኑ የፈሰሰውን ውሃ መጠመቂያ አድርገን መታጠቢያ አድርገን አይደል እንዴ ከኃጢአታችን የነጻ ነው? ቃሉን ምክንያት አድርገን አይደል እንዴ ፈውስ ያገኘነው? ከአጋንንት እስራት የተላቀቅነው? የልብሱን ጫፍ ዳሰን አይደል እንዴ ሁላችን የተፈወስነው?
በጉባኤው መካከል ስለዋልን አይደል እንዴ ቅዱሳን ተብለን የተጠራ ነው? እሱ ኑ ወደኔ ስላለን አይደል እንዴ ለእረፍት የተሰበሰብነው? ማንም ሊያሳርፈን ባልቻለ ጊዜ ያሳረፈን እሱ ክርስቶስ አይደለም? ከጠፈር በሚመጣ ብርሃን ካልሆነ በስተቀር ይህች ምድር ከባድ ናት በእውነቱ። በጨለማ ውስጥ የሚኖር ሰው ሁልጊዜ ተስፋ እንደቆረጠ ነው የሚኖረው፣ አንገቱን እንደደፋ ነው የሚኖረው። ቀና ብሎ ልመልከት ቢል ተራራውን፣ ጋራውን፣ ኮረብታውን አይቶ መደሰት በፍጹም አይችልም። ስለዚህ ሰው መንቀሳቀስ የሚችለው ከጠፈር ብርሃን ሲመጣለት ብቻ ነው። እኛ በእውነት በጽድቅ መንገዶች ላይ መመላለስ የጀመርነው ክርስቶስ ባበራልን የወንጌል ብርሃን አይደለም እንዴ? ክርስቶስ ባወጣልን የጽድቅ መንገድ አይደል እንዴ መንቀሳቀስ የጀመርነው መመላለስ የጀመርነው? እኛ ከመላእክት ጋር አብረን መዘመር የጀመርነው፣ እኛ ወደ መንግስተ ሰማያት እግራችንን ያቀናነው፣ እግረ ነፍሳችን ወደ መንግስተ ሰማያት እግረ ልቡናችን ወደ ወንጌል መገስገስ የጀመረው ክርስቶስ መጥቶ ሐዋርያ ሆኖ ከሰበከልን በኋላ አይደል እንዴ? መልአክ ሆኖ ኢየሱስ ክርስቶስ ከጠበቀን በኋላ አይደል እንዴ? ነቢይ ሆኖ ኢየሱስ ክርስቶስ የምንወጣበትን መንገድ ካሳየን በኋላ አይደል እንዴ? ኢየሱስ ክርስቶስ እንደ ጠባቂ እንደረኛ ሆኖ መጥቶ እኛን እንደ በግ እንደ መንጋ አድርጎ አንድ ማህበር አድርጎን ከሄደ በኋላ አይደል እንዴ ከተኩላዎች አፍ መዳን የቻልነው? ተኩላዎች ሁሉ የሸሹልን እኮ ኢየሱስ ክርስቶስ ከመጣልን በኋላ ነው። ይህች ምድር ከጠፈር ብርሃን ሲመጣላት ነው አራዊት ወደየጫካቸው ወደየዋሻቸው የሚገቡትና ለሰው ቦታውን የሚለቁት እኮ ምድር ከጠፈር በሚመጣው ብርሃን ስትጥለቀለቅ ነው። ኢየሱስ ክርስቶስ ከመምጣቱ በፊት በጣም ብዙ ሐሰተኞች መምህራን ዓለምን አናውጠዋታል። በጣም ብዙ ሰባኪዎች ጣዖት አስመልከውታል ህዝቡን። በጣም ብዙ ሐሰተኞች ለአጋንንት መልእክተኛ ሆነው መጥተው ህዝቡን ለአጋንንት ልጆቹን ሳይቀር እንዲሰው አድርገውታል። ልጆቻቸውን ሳይቀር የማህፀናቸውን ፍሬ የአብራካቸውን ክፋይ ለአጋንንት መስዋዕት አድርገው ያቀረቡ በጣም ብዙ ሰዎች ነበሩ በዚያ ዘመን። በጣም ብዙ ሐሰተኛ መምህራን መጥተው ሰውን ለክህደት ሰውን ለኃጢአት አነሳስተውታል፣ ቀስቅሰውታል። ይሄ ሁሉ የሆነው ብርሃን ስላልነበረው በዚያ ዘመን። አሁን ግን እውነተኛውን ብርሃን የሚያስገኝልንን እውነተኛውን ብርሃን የሚያመነጭልንን ኢየሱስ ክርስቶስን እመ አምላክ ቅድስት ድንግል ማርያም በሁለተኛው ቀን የተመሰለችው እመቤታችን ቅድስት ድንግል ማርያም ይዛልን ተገኘች። ይህ እንዴት ደስ ይላል በእውነት። በእርግጥም ድንግል ማርያም ሁለተኛውን ቀን ትመስላለች። ምክንያቱም የጠፈር መገኛ ይሄ ሁለተኛው ቀን ስለሆነ ነው። ያውም ደግሞ ጠፈርን ምድርን ከሞላው ውሃ እንዳዘጋጀው ስንመለከት ደግሞ በጣም ይገርማል በእውነቱ። ያ ውሃ ደግሞ በመንፈስ ቅዱስ ጥላ ስር የነበረ እንደሆነ በመጀመሪያው ቀን ታሪክ ላይ ተጽፎ እናነባለን። ይሄ ኦሪት ዘፍጥረት ምዕራፍ 1 ቁጥር 2 ላይ የተቀመጠው ቃል ይነግረናል። ያንን ሊቃውንቱ ሲተረጉሙ ደመ ድንግልናን የከፈለ የመንፈስ ቅዱስ ምሳሌ ነው ብለውናል። መንፈስ ቅዱስ ወደ አንቺ ይመጣል የሚለው የቅዱስ ገብርኤል ስብከት አስቀድሞ በኦሪት የተመዘገበ እንደው ታውቃላችሁ። በኦሪቱ ላይ ምን ተብሎ ተመዝግቧል? ወመንፈስ እግዚአብሔር ይጼልል መልዕልተ ማይ ኃይለ ልዑል ይጼልለኪ የሚለውን እኮ ነው። ቅዱስ ገብርኤል የልዑል ኃይል ይጋርድሻል ብሎ የነገራት ሙሴ በኦሪት የእግዚአብሔር መንፈስ በውሃው ላይ ሰፎ ነበር። በግዕዙ ወመንፈስ እግዚአብሔር ይጼልል መልዕልተ ማይ ነው የሚለው። ይጋርድ ነበር ማለት የእግዚአብሔር መንፈስ ውሃውን ጋርዶት ነበር ነው የሚለው። ቅዱስ ገብርኤል ታዲያ ምን አለ? የእግዚአብሔር ኃይል ይጋርድሻል ያላት እኮ እመቤታችንን ለዚያ ነው። ያ ውሃ በማህፀነ ማርያም የተከፈለው እና ከመለኮት ጋር የተዋሃደው ስጋ ምሳሌ ስለነበረ ነው። ያንን የሚያሳይ ስለነበረ ነው። ይጼልል መልዕልተ ማይ ብሎ ሙሴ የተናገረውን ቅዱስ ገብርኤል ደግሞ ኃይለ ልዑል ጸለለኪ ብሎ ነገራት ነው። ሉቃስ 1:26 ከ35 ያለውንና የኦሪት ዘፍጥረት ምዕራፍ 1 ቁጥር 2ን ማገናኘትና ማነጻጸር መልካም ነው ወገኖቼ። ያ ነው እንግዲህ በምድር ላይ የተገኘ ነው። ያ እንግዲህ ከሰማይ በታች ያለ ነው። ያ ውሃ ከሰማዩ በታች ምንም እንኳን እስከ ሰማይ ድረስ የደረሰ ቢሆንም ግን ከሰማይ በታች የነበረ ነው። ሆኖም የሰማዩ አምላክ በላዩ ላይ ክንፉን የዘረጋበት ውሃ ነበረ። እግዚአብሔር ወደ ምድር ወርዶ ስጋን ለራሱ ከምድር ላይ ያዘጋጀ። ለራሱ ከሰማይ ስጋን ይዞ የመጣ አይደለም። ከምድራውያን ሰዎች መካከል አንዲቱን መርጦ ምድራዊ ስጋን ተዋህዶ ሰው ሆነ። ምድራዊት ሴት እግዚአብሔርን ወለደችው አለ ቅዱስ ኤፍሬም። ብእሲት ምድራዊት ወለደቶ ለእግዚአብሔር፣ ምድራዊት ሴት እግዚአብሔርን ወለደችው ብሎ ነው በሃይማኖታው ላይ የተናገረው። ስለዚህ ከምድር ነው እግዚአብሔር ስጋውን ያዘጋጀው። ግን ያንን ሲያደርግ አስቀድሞ የልዑል ኃይል በሷ ላይ ሰፎ ነበረ። አስቀድሞ መንፈስ ቅዱስ በውሃው ላይ ሰፎ እንደነበረው በመጀመሪያው ቀን ጀምሮ ማለት ነው ሰፎ እንደነበረ ያ ውሃ ነው እንግዲህ ዛሬ ተከፍሎ ጠፈር የሆነው ማለት ነው። ክርስቶስ የሆነው ያ ስጋ ነው። ተመልከት፣ መንፈስ ቅዱስ የከፈለው ስጋ በመንፈስ ቅዱስ ስልጣን ወይም በግብረ መንፈስ ቅዱስ የተከፈለው ስጋ ነው። እንግዲህ
ክርስቶስ የሆነው ክርስቶስ ብለን የጠራነው ከመለኮት ጋር የተዋሃደው ያ በግብረ መንፈስ ቅዱስ የተገኘው ስጋ ነው፣ የተፈጠረው ስጋ ነው ማለት ነው። እሱን ለብሶ ክርስቶስ ተብሎ ተጠራልን። ጠፈር ብለን የጠራነው እሱን አይደል? እመቤታችን ቅድስት ድንግል ማርያምን በሁለተኛው ቀን ስንመስላት፣ በዕለተ ሰኑይ ስንመስላትም ከዚህ የተነሳ ነው ክርስቲያኖች። በዚያውም ላይ በእውነቱ ሰኑይ ማለት እኮ ሰናይ ማለት እኮ ነው። በእውነቱ ያማረ የተወደደ ማለት ነው። ከመቤታችን በስተቀርስ ይሄ ስም የሚገባው ይሄ ደም ግባት ያለው ይሄ መወደድ ያለው ማን አለ? እመቤታችን ይላሉ ሊቃውንቱ። በመላእክት በጻድቃን ዘንድ መወደድ አላት ይላሉ። በስላሴ ዘንድ ደግሞ ባለሟልነት አላት። ሞገስ በረከብኪ ሞገሰ ነው የሚላት። ባለሟልነትን አገኘች ይላል። ባለሟልነቷ በስላሴ ዘንድ ነው። መወደዷ ደግሞ በሰዎች ዘንድና በመላእክት ዘንድ ነው ይላል። በፍጡራን ሁሉ ዘንድ እግዚአብሔርን በሚያመልኩ እግዚአብሔርን በሚፈሩ ሰዎች ሁሉ ዘንድ በእግዚአብሔር መንግስት ውስጥ ድርሻ ያለው ማንኛውም ሰው እመቤታችን ቅድስት ድንግል ማርያምን ይወዳል። በእግዚአብሔር መንግስት ውስጥ ድርሻ የሌላቸው ብቻ ናቸው ድንግል ማርያምን ሊጠሉ የሚችሉት። መቼም ቢሆን ወገኖቼ የሚፈወስ ሰው መድኃኒትን አይጠላም። የተፈወሰ ሰው መድኃኒቱን ሊጠላው በፍጹም አይችልም። ለህመሙ ምክንያት የሆነውን ነገር ነው ሊጠላ የሚችል እንጂ ለፈውሱ ምክንያት የሆነውን ነገር እንዴት አውጥቶ ሊጥል ይችላል? እንዴት ሊጠላ ይችላል? ድንግል ማርያም እኮ ለፈውሱ ምክንያት የሆነች ናት። የተፈወስ ነው መድኃኒቱ ከሷ ተቆርጦ ነው። አባ ጊዮርጊስ ለዚህ ነው አቃቤ ሥራይ ወረደም ሰማይ በፀሐይት ተረክበትን ቤተ ዳዊት ያለው። ባለመድኃኒቱ ከሰማይ መጣ፣ መድኃኒቱ ደግሞ ከዳዊት ቤት ተገኘ ይላል። መድኃኒቱ ከዳዊት ቤት ማለት ድንግል ማርያም ናት። ከዳዊት ቤት የተቆረጠች የመድኃኒት ሐረግ ናት ድንግል ማርያም። የመድኃኒት እንጨት ናት ድንግል ማርያም። ከሷ የተገኘው ፍሬ ደግሞ እኛ የዳንበት ነው። ከሷ የተቆረጠው ፍሬ፣ ከሷ የተገኘው ፍሬ እኛ ሁላችን የዳንበት ኢየሱስ ክርስቶስ ሆነልን ማለት ነው። ስለዚህም እመቤታችን ቅድስት ድንግል ማርያም ለመዳናችን ምክንያት ስለሆነች ልንጠላት ሰኑይ ያልናትም እኮ ለዚህ ነው። ሰናይ ፍጥረት ወይም ሰናይት ዕለት፣ ሰናይት ማንስት ብለን የምንጠራት፣ ሰናይት ሰላማዊት ብለን የምንጠራት እመቤታችን ቅድስት ድንግል ማርያም ናት። ለዚህ ነው በዕለተ ሰኑይ እምንመስላት። ምድር በተዘጋጀችበት ቀን እግዚአብሔር እስከዚያ ድረስ ያላዘጋጀውን ዓለም በሁለተኛው ቀን ማዘጋጀቱ እንዴት ይገርማል! በእውነት ሁሉን ያዘጋጀው እግዚአብሔር በሁለተኛው ቀን ነው። ለጻድቃን በሰማይ ርስት ያዘጋጀላቸው በሁለተኛው ቀን ነው። ያም ማለት ዓለምን እንደገና ሲፈጥረው ነው። በሁለተኛው ተፈጥሮ ነው። ስፍራ ላዘጋጅላችሁ እሄዳለሁ አይደል ያለው። በሰማይ ለጻድቃን ማረፊያ አዘጋጀላቸው። በመጀመሪያው ተፈጥሮማ ለሰው ያዘጋጃት ገነትን ነበረች። ያች ደግሞ በምድር ላይ ያለች የሚቆረጡ እጽዋት ያሉባት፣ የሚበላባት፣ የሚጠጣባት፣ ሰዎች ተጋብተው የሚኖሩባት ነበረች ያች ገነት። በሰማይ እንዳለችው ስፍራ አልነበረችም። ሰይጣንም ቢሆን ሊገባባት የሚችል ነበረች ይች ገነት። አየው ሰይጣንም እኮ ገብቶ ነው አዳምና ሔዋንን ሰርቆ የወጣው። ስለዚህ ሰይጣንም ራሱ መግባት ይችል ነበር ማለት ነው። በሰማይ ግን እንደሱ አይነት ነገር የለም። ዲያብሎስ በፍጹም በሰማይ ዝር አይልም። ዲያብሎስ የማይደርስበት ልዩ ስፍራ አሁን ነው የተዘጋጀው ለሰው ልጆች። አሁን በዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ስንመለከት እንደምናነባው ስፍራ ላዘጋጅላችሁ እሄዳለሁ ብሏል ኢየሱስ ክርስቶስ። እሱም ክርስቶስ የሚገዛውና ኃጥአን የሌሉበት እንኳን ኃጥአን ዲያብሎስ ራሱ ድርሽ የማይልበት ልዩ ስፍራ ኢየሱስ ክርስቶስ አዘጋጅቶልናል። በእውነቱ ይሄ በጣም ደስ ይላል። እንዲህ አይነት ስፍራ የተዘጋጀልን አሁን ነው በሁለተኛዋ ቀን በድንግል ማርያም አማካኝነት። ዓለምን ደግሞ እንዳዘጋጃት ሁሉ አሁን እግዚአብሔር ሌላ ነገር የሚፈጥር ይመስላችኋል? በመጀመሪያው ቀን የነበረውን ፍጥረት በመጀመሪያው ቀን ቶማስ አኩናስ ምን ይላል? እግዚአብሔር በመጀመሪያው ቀን ከማህባልሞ ነው ይህንን ዓለም የፈጠረው፣ ካለ ምንም ነገር ፈጠረው። በሁለተኛው ቀን ግን እዛው ካለው ነገር ነው የሚሰራው ይላል። አሁን እግዚአብሔር የፈጠረውን ሰው እንደገና በፈጠረው የሚያድነው እንጂ ሌላ ሰው ፈጥሮ አይደለም። አሁን ሰውን እንደገና የሚሰራው ሌላ ሰው ፈጥሮ አይደለም። ያንኑ የፈጠረውን ስጋ ተጠቅሞ ነው እግዚአብሔር ሰውን ያዳነው። እንዴት የሚገርም ነው በእውነቱ። በራሱ በሳተበት ስጋ አዳምን እንደገና መለሰበት። በበደለበት ስጋ አዳምን ካሰበት፣ ለአዳም ካሰለት። ያ የበደለው ስጋ ነው ራሱ እንደገና ለካሳም የተዘጋጀ እሱ ራሱ እግዚአብሔርን ለማስቀየም የተጠቀምንበት ያንን ስጋ ነው። እግዚአብሔርን ለመታረቅም የተጠቀምንበት ይህንኑ ስጋ ነው። ሌላ ስጋ ከሰማይ አልመጣም። እግዚአብሔር በዚሁ ባለው ነገር ይህንኑ ራሱን አየት እንዴት አድርጎ እንዳዘጋጀው። ይህንኑ ምድር እንደገና ሲከፋፍሉ ባህሩን ወደ ውሃ ሲያገባው ግማሹን ውሃ ደግሞ ጠፈር ላይ ሰቀልና ከሰማይ በታች ዝቅ አደረገና ጠፈር ብሎ ሲጠራው ከዛ በላይም ደግሞ ውሃ ሲያስቀምጥበት ይሄ እግዚአብሔር ጥበብ። በነገራችን ላይ የእግዚአብሔር ልዩ ጥበብ የተገለጠበትም ቀን ነው።
ምክንያቱም ውሃውን ባለበት ጽና ሲለው ጠፈር ሆነ ጸና። አሁን ከዚህ ከጀርባ የምትመለከቱት ውሃ አለ፣ የአባይ ውሃ ነው። በዚሁ አጋጣሚ ይሄንን ውሃ ብትረግጡት ልትቆሙበት አትችሉም አይደል? በእርግጥ ቅዱስ ጴጥሮስ ቆሞበታል፣ በውሃው ላይ መራመድ ጀምሮ ስለነበረ ማለት ነው። ይሄንን ጠፈር ግን ባለበት ቁም ሲለው እንግዲህ በእውነቱ በምንድን ነው የሰቀለው እግዚአብሔር? ይሰቅል ማይ ወይ ሰሚ ሰማይ አይደል ያሉት ሰለስቱ ምዕት በቅዳሴያቸው። ውሃውን ትሰቅለዋለህ፣ ከዚያ ደግሞ ጠፈር ብለህ ወይም ሰማይ ብለህ ትጠራዋለህ። ወሰማዮ ለውህቱ ጠፈር ሰማይ አይደል ያለው ቅዱስ መጽሐፍ ኦሪት ዘፍጥረት ምዕራፍ 1 ቁጥር 8 ላይ ያለው ጠፈር ብሎ ጠራው ነው የሚለው። ለዚህ ነው አባቶቻችን ውሃውን ትሰቅለዋለህ፣ ከዚያ ደግሞ ጠፈር ብለህ እንደው በእውነት የሚገርም ነው እግዚአብሔር ያለምንም መያዣ ውሃውን ሲሰቅለው ከዚያ ደግሞ ጠፈር ብሎ ሲጸራው። እስኪ ተመልከቱት። በእውነት እንዲህ አይነት ጥበበኛ አምላክ እኮ ነው ያለን እኛ። እግዚአብሔር ጥበቡን የገለጠው በድንግል ማርያም አይደል እንዴ? በድንግል ማርያም የተገለጠው ጥበቡ በምንም እኮ አልተገለጠም። በእውነት በምንም አልተገለጠም። በሌላ በምንም ልታገኙት የማትችሉት ጥበብ በድንግል ማርያም ታገኙታል። የማይመረመር ጥበብ እንደውም ህቱም ዘኢይታወቅ ቅዱስ ኤፍሬም በውዳሴ ማርያም የማይመረመር ነው የሚለው። ከጸነስሽው በኋላ በጸነስሽውም ጊዜ ከመጽነስሽም አስቀድሞ ከመውለድሽ አስቀድሞ በወለድሽውም ጊዜ ከወለድሽውም በኋላ በማይመረመር ግብር ነው የሚለው። በማይመረመር ግብር ወለድሽው ተብሎ ነው የተነገረ እና ይህን መመርመር አይቻልም። ይህን መመርመር አይቻልም። ምክንያቱም ባሪያውን እናቱ ሲያደርጋት እሱ በእጁ የፈጠራትን ደግሞ በሷ ውስጥ ራሱን ሲያዘጋጅ ወይም ልጇ ሆኖ ሲመጣላት ይሄ የሚገርም ነው። እሱ ብቻም አይደለም፣ ግዙፍ ስጋን ለብሶ ግን ደግሞ በህቱም ማህፀን ወጥቶ ተወልዶ ስንመለከት በኋላም ከወለደችም በኋላ ስትጸንሰውም ሳትወልደውም ድንግል ሆና እንድትቀጥል ሲያደርጋት ማንኛችንም ከመወለዳችን በፊት እናቶቻችን ከመወለዳቸው በፊት ድንግል ሊባሉ ይችላሉ፣ ግን ከወለዱ በኋላ ድንግል ሊባሉ አይችሉም። እሱ ግን እናቱን ከወለደችው በኋላ ድንግል አድርጎ ጠበቃት፣ በድንግልና አጸናት። ወበይን ተዛቀበችን በለሙስና ይላል። ስለዚህም በተፈጥሮ በማይመረመር ስለዚህም ያለ ተፈጥሮ አኖረሽ ይላል፣ ጠበቀሽ ያለ ተፈጥሮ ጠበቀ። ምክንያቱም እሱም ራሱ አምላክ ሲሆን ሰው ነው፣ ሰው ሲሆን ደግሞ አምላክ ነው። እሱ አምላክ ሆኖ ሳለ ሰው እንደሆነ ሰው ሆኖ ሳለም ደግሞ አምላክ እንደሆነ ሁሉ እሷንም እናት ሆና ሳለ ድንግል እንድትሆን አደረጋት። ድንግል ሆናም እናት እንድትሆን አደረጋት። እሱ አምላክ መሆኑ ሰው መሆኑን አልከለከለውማ። ሰው መሆኑም አምላክነቱን አላስቀረበትማ። እንዴ ሰው ነው እንለዋለን፣ ከኛ አንዳንዱ ነው እንላለን፣ ግን ደግሞ ከአብ ከመንፈስ ቅዱስም ጋር ትክክል ነው። ከዛም የተለየበት ጊዜ በፍጹም የለውም። በአብ በመንፈስ ቅዱስ ዘንድ ያለ በማኅፀነ ማርያም በአንድ ጊዜ የተቀመጠ እኮ ከሱ በቀር ማንም የለም። እዚህ ያለው ሌላ ነው፣ እዚያ ያለው ደግሞ ማን ነው አይባልም። እሱ እዚያም ያለው እሱ እዚህም ያለው ደግሞ እሱ ሆኖ እዚህ በማኅፀን ቢቀረጽ እዚያም ደግሞ በዘባነ ኪሩብ ቢቀመጥ የተቻለው ከሱ በቀር ሌላ አለ እንዴ? ይሄንን ጥበብ ታገኙታላችሁ። በእውነት የትም እኮ የማናገኘው ጥበብ በድንግል ማርያም ማኅፀን ነው ያለው። ዓለምን በፈጠረበት ባዘጋጀባት በዚች ቀንም ደግሞ በጣም የሚገርም ጥበብ ታገኛላችሁ። በጣም ይገርም። ምክንያቱም ውሃውን ሲሰቅለው እናያለን። ከዛ ደግሞ ያንን ባለበት እንዲጸና ሲያደርግ ውሃን ያለ ድጋፍ ማስቀመጥ፣ ውሃን ያለ ዕቃ ማስቀመጥ፣ ይሄ እንዴት አይነት ጥበብ ነው! በእውነት የመለኮት ጥበብ በጣም የሚገርም ጥበብ ነው እዚህ ላይ የምንመለከተው። እሱ ብቻ ማለት ተሰብሰብ አለው ደግሞ በባህር ውስጥ የከተተውን ውሃን እስኪ ተመልከቱት። አንድም ቀን እንኳን ገንፍሎ ወጥቶ ዓለምን ያላጠፋ፣ አንድ ቀን እንኳን ገደሉን ጥሶ ወጥቶ ዓለምን ሊያጠፋ። አሁን ዓለም በውሃ የተከበበች ናት እንደምትመለከቱት። ከኔ የተሻለ ታውቁታላችሁ። በውሃ የተሞላችና ውሃ የበዛባት ናት። ግን ውሃ ሊያጠፋት አልቻለም። እስካሁን ድረስ እግዚአብሔር ጠብቆ አኖሯታል። በውሃ ውስጥም ደግሞ ፍጥረታትን አኖሮበታል። እግዚአብሔር ባዶውን አይደለም። እግዚአብሔር ባዶውን ያስቀመጠው ዓለም የለም። እኛን ሰው ሆኖ ተፈጥሮ ከእግዚአብሔር ጸጋ ልዩ የሆነ ማንም ጽር የሌለበት ሰው እንደሌለ ሁሉ ውሃም በፍጥረት የተሞላ ነው እና እነዚያንስ ባሉበት ማጽናቱ መጠበቁ እግዚአብሔር በእውነት እንዴት ይገርማል! እንዴት ይገርማል! ውጣ ቢለው እኮ እግዚአብሔር አንድ ጊዜ ምድር ሊያጠፋት ይችላል። ምክንያቱም ኦሪት ዘፍጥረት ምዕራፍ 7 እስከ 8 ያለውን ስንመለከት እንደምንረዳው ነው። ውሃን እግዚአብሔር ሲያዝዘው መጥቶ ምድርን አንድ ጊዜ አጥፍቷት አይደል ሄደው እና ተራሮች እንኳን ራሳቸውን ማዳን አልቻሉም እኮ። ምክንያቱም ከውሃው በታች የመሆን ግዴታ ነበረባቸውና ውሃው ተራሮችን ሳይቀር ሸፍኖ ስለነበረ እግዚአብሔር ውጣ ሲለው እንደዚህ ነው የሚሆነው። ተራሮችን ሳይቀር መሸፈን። ተራሮች በቁመታቸው በዘለግታቸው ከውሃ ስጥመት መዳን አልቻሉም። እግዚአብሔር ግን በጥበቡ እስካሁንም ድረስ ባህርን ባለሽበት ገስጻ ለባህር በአቅማ ከመጥቁም
ይላል ቅዱስ ያሬድ። ወሰና ለባህር ባለሽበት ጽኝ ብሎ ወይ ትታደው ወሰና ከድንበሯ እንዳታልፍ ወስኗታል። እግዚአብሔር በቃሉ ስለገደባት ነው እማታልፍ እንጂ ውሃ በባህሪው ሁከት ይወዳል እና ማይበልም ሞገድም ሲነሳ ምንም ሲል መውጣት ይወዳል፣ መዝለል ይወዳል። ግን ገሰጻ ለባህር በአቅማ ከመጥቁም ይላል ቅዱስ ያሬድ። ባለሽበት ቁሚ ብሎ እግዚአብሔር ገሰጻት ተብሎ ነው የተጻፈው እና ባለችበት ጸንታ እንድትቆም አለ። ይሄም ደግሞ ራሱን የቻለ ጥበብ ነው። እግዚአብሔር ትዕግስቱ፣ እግዚአብሔር ሁሉን ቻይነቱ፣ እግዚአብሔር ሰውን መውደዱን ያጠይቃል። ይሄ ምክንያቱም ለሰው ደግሞ መኖሪያን አዘጋጀለት። ሰው የሚበላውን የሚጠጣውን የሚኖርበትን ነገር የሚያገኘው ከየብስ ስለሆነ የብሱ እንዲገለጥ አደረገ። ለካ ለሰው እያመቻቸው ነው ሁሉንም ነገር። አስቀድሞ እግዚአብሔር የብሱ ይገለጣል እና በሁለተኛው ቀን የብሱም ተገለጠ። እንግዲህ ተመልከቱት ክርስቲያኖች፣ ውሃውን ገለጠና የብስ እንዲወጣ አደረገው። ያ የብሱ ደግሞ ከዚህ በኋላ ለሚመጡት ፍጥረታት ምቹ ሁኔታን ይፈጠር ዘንድ የተደረገ ነው የነበረው እና የውሃ መዝገብ አዘጋጅቶ እግዚአብሔር ያንን በሳጥን እንደመክተት እኮ ነው። ተመልከቱ። ባለጸጋ ወርቁን ብሩን በሳጥን ከቶ አሽጎ እንደሚያስቀምጥ ሁሉ ውሃንም መሬቱን አጎደጎደና እዛ ውስጥ ከተተና አኖረው። እዛ የከተተበት ምክንያት ደግሞ ምንድነው? አሁን በዕለተ ሐሙስ ይገለጣል። ፍጥረታት እዛ ውስጥ እንዲፈጠሩና ሕያዋን ፍጥረታትን እንድታስገኝ አስቀድሞ እግዚአብሔር በጎደጎደ ምድር ውስጥ አስቀምጦት ነበር። ውሃን ባለጸጋ ገንዘቡን በሳጥን ቆልፎ እንደሚያኖር እግዚአብሔር ውሃን እዛ ውስጥ ከተተና ኖሮ አንዱን ላይ ቢሰቅለውና ሰማይ ብሎ ቢጠራው፣ አንዱንም ደግሞ በጎደጎደ ምድር ውስጥ ቢያኖረው እግዚአብሔር የሚሳነው ነገር አለ? ሁሉን ስላድርግ ቢል የሚችል አምላክ አይደለ? ያውም ደግሞ ይሄንን ጥምቀት ምሳሌ ያደረገና ደግሞ አከበረው። ምክንያቱም ይሄ ራሱ ደግሞ ፍጥረታትን የሚያስገኝ ሌላ ነገር ሕያዋን ፍጥረታትን ያስገኘ ስለሆነ እሱም በዕለተ ሐሙስ ደግሞ የምንነጋገርበት ነው የሚሆነው። ስለዚህ ክርስቲያኖች በእውነት እግዚአብሔር ጥበቡን የገለጠበት ልዩ ቀን ይሄ ሁለተኛው ቀን ነው። ምድርን ያዘጋጀበት የተዘጋጀች እንድትሆንና ፎርም መልክ እንዲኖራት ያደረገው በዚህ ቀን ነው። በእውነቱ የሰው ልጅ ውበት የኖረው እመቤታችን ቅድስት ድንግል ማርያም ኢየሱስ ክርስቶስን ይዛ ከተገኘች ጊዜ ጀምሮ አይደል እንዴ መልክ ያወጣ ነው። በእግዚአብሔር ፊት የሚታይ መልክ፣ ለዛው በሰው ፊት ብቻ መስሏቸው ነው። በእግዚአብሔር ፊት የሚታይ ደምግባት የተገኘብን እኮ በእግዚአብሔር ፊት መታየት የጀመርነው ፊት ለፊት እግዚአብሔር ማየት የጀመርነው ከእመቤታችን ከቅድስት ድንግል ማርያም ጌታ ከተገኘ በኋላ ነው። ስለዚህ ሁለተኛይቱ ቀን የተሰራንባት ሁሉም ነገር የተዘጋጀባትና መገለጥ የጀመረበት የብስ የተባለው ይሄ የብሱ መገለጥ የጀመረበት ከላያችን ላይ እግዚአብሔር ነገሮችን ሁሉ ያስወገደበት ቀን፣ ክፉን ነገር ሁሉ ከላያችን ላይ አርቆ እንድንታይ ያደረገበት ቀን ሁለተኛው ተፈጥሯችን ነው። እሱ ደግሞ ከእመቤታችን ከቅድስት ድንግል ማርያም የተገኘ ነውና አምላክ ቅድስት ድንግል እመቤታችንን በሁለተኛው ቀን የምንመስላት ከዚህ የተነሳ ነው። ውድ ክርስቲያኖች እመቤታችን ቅድስት ድንግል ማርያም በሁለተኛው ቀን ትመስላለች። በዚህ በሁለተኛው ቀን ጌታ እንደነገርኳችሁ ጠፈርን የሰራበት ውሃን ደግሞ ከጠፈር በላይና ከጠፈር በታች አድርጎ የከፈለበት ባህርንም በጎደጎደ ምድር ውስጥ አስቀምጦ ውሃውን ባህር ብሎ የሰየመበት ቀን ነው ብለናል። ይሄኛው ቀን ጠፈር ጌታ ከእመቤታችን የነሳው ስጋ ምሳሌ ነው። ከጠፈር ላይ ያለው ብርሃን ይሄ ብሩህ አይደለ? የምንመለከተው ብሩህ የሆነ ሰማይን ነው። እሱንም ጠፈር ሰማይ ብሎ ጠራው ነው የሚለው። ጌታ ከእመቤታችን ከቅድስት ድንግል ማርያም የነሳውን ስጋ አምላክ ብሎ ስላስጠራው ሰማይ ብሎ ጠራው የሚለው። ተመልከት፣ ከምድር ያነሳው ውሃ ነው ላይ ሰቀለና ሰማይ ብሎ ጠራው። ዘፍጥረት 1:8 ላይ እንደተቀመጠው ከምድር ያነሳውን ውሃ ጠፈር ብሎ ወይም ሰማይ ብሎ ጠራው ብለን መጥራታችን ምን ማለት ነው? ከድንግል ማርያም የነሳውንም ስጋ አምላክ ብሎ አስጠራው። እግዚአብሔር ተብሎ ተጠራ። ቅዱስ እግዚአብሔር ብለን ስናመሰግን እኮ አሁን ከኛ የነሳውን ስጋ ለይተን ትተን አይደለም፣ ከኛ የነሳውንም ስጋ ሳንለይ ነው ቅዱስ እግዚአብሔር ብለን አሁን እያመሰገንን ያለ ነው። ሰማያዊ መለኮቱን ወይም ሰማያዊ አምላክን ከስጋችን ጋር አዋህዶታልና ሰማያዊ መለኮቱን ከስጋችን ጋር አዋህዶታልና አምላክ ብለን እንጠራዋለን። ሰማያዊ ክብርን ሰማያዊ ምስጋናን እናቀርብለታለን ማለት ነው። ሰማያዊ ሆኗል እሱ ራሱና በሰማያዊ ስም መጠራት ጀምሯል። አምላክ ተብሎ እንደ አብ እንደ መንፈስ ቅዱስ ባለ ባህሪያዊ ዙፋን ላይ ተቀምጦ እንመለከተዋል። የሰማይም ባለቤት ተውህበ ሊተኩነን የሰማዩ ምድር አለ። የሰማይና የምድር ስልጣን ተሰጠኛል። ተመልከት፣ ከምድር ላይ አነሳው፣ ከዛስ
ያንኑ ራሱን ደግሞ እንደገና ሰማይ ብሎ ጠራ እና እሱ ራሱ በጣም የሚገርም ነው በእውነቱ። ይህን ራሱ ብንሄድበት በነገረ ስጋዌ በጣም የሚገርም ምስጢር እናገኝበታለን። ግን ያው ካለንም ጊዜ አንጻርና ከያዝነው እቅድ አንጻር አሁን በፍልሰታ እንኳን ባንጨርሰው እስከ ነሐሴ 21 ድረስ ይህንን የሰባት ዕለታትን ትርጓሜ መጨረስ ስላለብን እዚህ ላይ እንጨርሳለን። ስለነበረን ጊዜ አባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ማምላክ ወላዲተ አምላክ ቅድስት ድንግል እመቤታችን የቅዱስ ኤፍሬምን አንደበት ባርካ እንዲያመሰግናት የፈቀደችለት አባ ሕርያቆስንም በመሰዊያው ፊት ለፊት ቆሞ እንዲቀድሳት የባረከችው የፈቀደችለት እሷ ናትና እኛም እንድናመሰግናት ዜናዋን፣ ታምሯን፣ ታሪኳን እንድንሰማ ጆሮአችንን እንድትባርክልን አንደበታችንን የተከፈተ እንድታደርግልን መልካም ፈቃዷ ይሁንልን። እግዚአብሔር ይስጥልኝ። ገሰጻ ለባህር በአቅማከ መትቁም ወኢትታደው ወሰና